እግዚአብሔር በልጆቹ ተስፋ አይቆርጥም። ይሄ ስብከቴን እያሳመርኩኝ አይደለም። ኢየሱስ ያድናል፣ ኑና ዳኑ። በድያለሁ። ለምን የእግዚአብሔር ቃል ሲናገር በፈለግትንና መሻትን የሚያስቀምጥ ራሱ እግዚአብሔር ነው ይላል። በሰባኪዎች ባህሪ አትገምቱት። በህይወታችን ውስጥ ኢየሱስ መጥቶ አድኖን። እግዚአብሔር ምስክሬ፣ እናንተን እግዚአብሔር ማየት አላቆም። ሰላም የተወደዳችሁ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ረድቶኝ ዛሬም በፊታችሁ የእግዚአብሔርን ቃል ይዤ መጥቻለሁ። ይሄ ይራራል ሾው ነው። የእግዚአብሔርን ርኅራኄ የእግዚአብሔርን ምሕረት የምናይበት ሾው ነው። ጌታ ኢየሱስ ይባረክ። ዛሬ ደግሞ ዘፍጥረት 3 ላይ ያለውን ቃል ዘፍጥረት 3 ቁጥር 10 ያለውን ቃል እናይና በዚህ ውስጥ የእግዚአብሔርን ርኅራኄ እንድንመለከት እግዚአብሔር ይርዳን። እንደዚህ ይላል የእግዚአብሔር ቃል ዘፍጥረት 3 10 ላይ እግዚአብሔርም አምላክ አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩኝ ፈራሁ፣ ተሸሸኩም። እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ አለው። ጌታ ኢየሱስ ይባረክ። ዛሬ እዚህ ውስጥ የእግዚአብሔርን ርኅራኄ እንደምናይበት በሙሉ ተስፋ እተማመናለሁ። እኔ ወገኖቼ ከዚህ በፊት ይሄንን ከመናገሬ በፊት አንድ ነገር መናገር እፈልጋለሁ። እግዚአብሔር በልጆቹ ተስፋ አይቆርጥም። እግዚአብሔር አባት በልጆቹ ተስፋ የሚቆርጥ አምላክ አይደለም። እግዚአብሔር በልጆቹ ተስፋ አይቆርጥም። የእግዚአብሔር ቃል እዚህ ጋር ሲናገር አዳምና ሔዋን ያንን በለስ በበሉ ጊዜ ከአምላካቸው ራቁታቸውን እንደሆኑ አዩ። ራቁታቸውን እንደሆኑ ሲያዩ የእግዚአብሔር ድምፅ ወደ አዳም እንደሚመጣ ሁል ጊዜ የሚመጣበት ሰዓት ላይ ጠብቆ አዳም በዛፍ ስር ተከለሉ። እግዚአብሔር ቃል እዚህ ጋር ሲናገር በዛፍ ስር ተከለሉ፣ ከአምላካቸው ድምፅ ለመሸሽ እሱ እንዳያያቸው እርቃናቸውን መሆናቸውን በገባቸው ጊዜ ተከለሉ። እግዚአብሔር ግን አልቀረም። እናንተ እግዚአብሔር ባስለመደው አዳምን ባስለመደው መልመድ አዳም ሆይ ወዴት ነህ ብሎት መጣ። በዛ ኃጢአት ውስጥ ባለበት ስፍራ ያንን በለስ በልሶ ከእግዚአብሔር ሐሳብ በተለየበት ስፍራ የራሱን መንገድ በመረጠበት ስፍራ የእግዚአብሔር ድምፅ ወደ አዳም እንዲህ ሲል መጣ። አዳም ሆይ ወዴት ነህ አለ። አዳም ሆይ ወዴት ነህ? አይኖ እንደተደበክ ያውቃል እግዚአብሔር። ያውቃል፣ በለሱን ሲበሉት ያውቃል እግዚአብሔር። እግዚአብሔር አዋቂ ነው፣ ያውቃል፣ ሁሉን ያውቃል እግዚአብሔር። ግን ኃጢአት በሰራ ጊዜ ሂድ ከዚህ ብሎ የማይተው አምላክ አለን። በልጆቹ ተስፋ የማይቆርጥ የሚፈልግ አለ። ራሱ የሚመጣ አምላክ አለ። ወዴት ናችሁ ብሎ እየጠራ በተደበቅንበት ስፍራ የእግዚአብሔር ድምፅ ወዴት ናችሁ እያለ ይመጣል። ወገኖቼ አዳምና ሔዋን የቅጠልን ልብስ ለበሱ። ኃጢአትን ከሰሩ በኋላ እርቃናቸውን መሆናቸውን ሲያውቁ የቅጠልን ልብስ አልብሰው አንስተው ለበሱ። ልንገራችሁ ወገኖቼ የሰው መፍትሄ ለጊዜው ነው። የቅጠል ልብስ ከደቂቃ በኋላ እንደሚረግፍ እግዚአብሔር ያውቃል፣ እነሱም ያውቃሉ። ግን ጊዜያዊ የሆነ መፍትሄ፣ በሰው እውቀት የሚገኝ መፍትሄ፣ ወዲያው የሚጠወልግ መፍትሄ፣ ወይትም የማይሻገር መፍትሄ። እግዚአብሔር ግን የቁርበትን ልብስ ለጊዜው የሚያልፉበትን የቁርበትን ልብስ አለበሳቸው። ወገኖቼ ኃጢአት እንኳን በሰራን ጊዜ መፍትሄው ከራሱ የሚያፈልቅ አምላክ አለን። በበደል ሳለን በኃጢአት ሳሉ ያንን በለስ በልተው ከእግዚአብሔር ሐሳብ ውጭ አታድርጉ ያላቸውን ነገር ባደረጉበት ስፍራ ራሱ እግዚአብሔር ወዴት ናችሁ ብሎ መጣ። መፍትሄን ሰጣቸው። ለጊዜው የሚያልፉበትን የቅጠሉን ልብስ አስወልቆ የቁርበትን ልብስ አልብሶ ከኤደን ገነት አስወጣቸው። ወገኖቼ እዛ ጋር ቃል ገባ እግዚአብሔር ከሴቲቱ ተወልዶ እንደሚያድነን። ለጊዜው ግን በዚህ ቁርበት ልብስ እንዲያልፉ የቁርበትን ልብስ አልብሶ ከኤደን ገነት አስወጣቸው። ወገኖቼ እግዚአብሔር በልጆቹ ተስፋ አይቆርጥም። አውቃለሁ ዛሬ ከኃጢአታችሁ ብዛት የተነሳ ከበደላችሁ ብዛት የተነሳ እግዚአብሔርማ እኔን አያየኝም፣ እኔማ በድያለሁ፣ በብዙ ኃጢአት ውስጥ ነኝ፣ ቶታሊ እኔን እግዚአብሔር ማየት አቁሟል ያላችሁ እግዚአብሔር ምስክሬ፣ እናንተን እግዚአብሔር ማየት አላቆመም። ያው እግዚአብሔር ምስክሬ፣ እግዚአብሔር በበደል ሳሉ ነው አዳምና ሔዋን በኃጢአት ስፍራ ሳሉ ነው ወገኖች ወዴት ናችሁ ብሎ ፈልጎ የሄደው እግዚአብሔር ነው። እግዚአብሔር በልጆቹ ተስፋ አይቆርጥም። እግዚአብሔር ልጆቹን ይፈልጋል። ተነሱ፣
የእግዚአብሔር ድምፅ ዛሬ ወደ እናንተ በእኔ እየመጣ ነው። ወዴት ናችሁ ይላችኋል። እግዚአብሔር በእናንተ ተስፋ የሚቆርጥ አምላክ አይደለም ወገኖቼ፣ ይፈልጋችኋል። ዛሬ እኔ መናገር እፈልጋለሁ። ተስፋ ለቆረጠች ነፍስ፣ ኃጢአት በዝቶባት ኃጢአቷ አዝሏትኝ በቃ እግዚአብሔር ትቶኛል ላለችው ነፍስ፣ ለዛች ነፍስ ዛሬ እኔ መናገር እፈልጋለሁ። እግዚአብሔር በአንቺ ተስፋ አልቆረጠም። እህቴ ዛሬ ተስፋ አልቆረጠም። ደከመሽ አቃተ ወንድሜ፣ ዛሬ እግዚአብሔር ግን በአንተ ተስፋ አልቆረጠም። ና ወገኔ፣ ና ወደ ፍቅሩ መንግስት ና። የክርስቶስ ኢየሱስ ደም አለ። አሁን ለጊዜው እንኳን የቁርበትን ልብስ አልብሶ ከኤደን ገነት አስወጥቷቸዋል። በአዲስ ኪዳን ደግሞ ኢየሱስ ሙቶልን በደሙ ቀድሶን ኑ የምታልፉበት የኔ ደም አለ ይላል። አዲሱን ልብስ ልበሱት ይላል ኤፌሶን 4 ላይ። አሁን ደግሞ የምንለብሰው ልብስ አለ፣ ኢየሱስ የሚባል ልብስ አለ ወገኔ። ኑ። በእናንተ አትችሉት እህቴ፣ በአንቺ አትችይውም። በራስሽ አትችይም፣ አቅም የለሽ። አዎ በራስሽ አሁንም እያለቀሽ ነው፣ ነገም ታለቅሻለሽ በራስሽ። እኔ ግን ልንገርሽ፣ የሚፈልግሽ አለ፣ ኢየሱስ የሚባል አለ። በሱ እመኚ እህቴ። እሱ ካለሽበት ከማንኛውም ድቅድቅ ጨለማ ያወጣል። አውጥቶኝ ስላየሁት ነው። ያወጣል ኢየሱስ፣ ያድናል ኢየሱስ። ያድናል ስንል ፓስተር ነግሮን አይደለም። ያድናል ስንል ከሰዎች ሰምተን አይደለም። በህይወታችን ውስጥ ኢየሱስ መጥቶ አድኖን። እመኑኝ፣ ኢየሱስ ያድናል። ኢየሱስ የእውነት ያድናል። ደክሞሻል? ነይ፣ የሚያድናል። እግዚአብሔር ቃል ሲናገር ቲቶ 2:14 ላይ በጣም የምወደው ቃል አለ። ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል ይላል። ይህም ጸጋ ደግሞ ለማዳን ነው ይላል። ወገኔ፣ እህቴ፣ የደከመ ወንድሜ፣ የደከመሽ እናቴ፣ አባቴ፣ የደከማችሁ ኑ፣ ይሄ ጸጋ አለ፣ የሚያድን ጸጋ አለ። ይኸውላችሁ የእግዚአብሔር ጸጋ ኃጢአት እንድንሰራ የሚያበረታታን አይደለም። ዓለማዊ ምኞትን እምቢ የሚያስብል ነው፣ የሚያስቆርጥ ነው፣ የሚያስጀግን የበለጠ አለ የሚያስብል ትልቁ በቃ ጌታ የሞተልኝን ጌታ ከፍ የሚያደርግ ይሄ ጸጋ አለ። ይሄ ጸጋ አለ ከኃጢአት የሚያፋታ። እዚህ ጸጋ ውስጥ ነው። ይሄ ጸጋ ወደዚህ ተለቋል። ይሄ ጸጋ ደግሞ ለማዳን ነው፣ ሌላ ፐርፐዝ የለውም። ይሄ ጸጋ ለማዳን ነው። ኑ ወደ ክርስቶስ። ኢየሱስ ያድናል። ኢየሱስ ያድናል ስንል አድኖን ነው፣ ቀልድ አይደለም ወገን። ኢየሱስ ያድናል ስንል ኢየሱስ የእውነት ያድናል። ኑ ወደ ቤቱ ኑ። ኢየሱስ እየጠራችሁ ነው። ዛሬም የእግዚአብሔር ድምፅ ወደ እናንተ እየመጣ ነው። ኢየሱስ ያድናል ወገኔ፣ ና በቃ ተነስ ካለህበት ስፍራ። በቃ ኢየሱስ ሊያድናችሁ ይፈልጋል። ይራራል ኢየሱስ። ኢየሱስ ይራራል። የሚራራ አምላክ አላችሁ። በእናንተ ቁስል የማይቀልድ እጁን ዘርግቶ ልጄ መች ነው የምትመለሰው እያለ የሚጠብቅ ደጅ ደጅ የሚያይ ልጄ መች ነው የምትመጣው የሚል የእውነት ሊያድን ቆርጦ የተነሳ የእውነት ደግሞ በቀራንዮ መስቀል ላይ ደሙን ያፈሰሰላችሁ ይህ ደም የእናንተ መዳኛችሁ ነው። ሌላ ቦታ አትሄዱ፣ አያየኝም ያላችሁ ይኸው ዛሬ ይጠራችኋል። ኑ ኢየሱስ ያድናል። ኑ ወደ ኢየሱስ። ኢየሱስ ያድናል። ካላችሁበት ነገር ኢየሱስ ያድናችኋል። የክርስቶስ ኢየሱስ ስም ከስሞች ሁሉ በላይ ነው ይላል። ስም ካለው ነገር ሁሉ ያድናችኋል። ምንድነው? ሱስ ነው? ሱስ እኮ ስም ነው። ከሱሱ በላይ የኢየሱስ ስም የበላይ ነው። ዝሙት ነው ወንድሜ፣ ከዝሙቱ በላይ የኢየሱስ ስም የበላይ ነው። ያቆራርጣል። ከሰለቸህ ነገር አቆራርጦ ዓለማዊ ምኞትን አስክዶ ወደ ፍቅሩ ወደ ክርስቶስ ኢየሱስ መንግስት ያፈልሳል። ና የሚያድን ስም አለ እዚህ፣ የሚያወጣ ስም አለ እዚህ፣ የኢየሱስ ስም አለ ወንድሜ። ተሰብከን አይደለም፣ ኢየሱስ ነክቶን ነው፣ ሁኖልን ነው፣ ድነንበት ነው፣ አምልጬበት ነው የምነግራችሁ ወንድሜ። ስብከት ልናደምቅ አይደለም ይሄንን የምንለው። የኢየሱስ ስም ያድናል።
ኑ ወደ ክርስቶስ ኢየሱስ። ኑ በጨለማ ያላችሁ፣ ኑ በኃጢአት ያላችሁ፣ የእግዚአብሔር ድምፅ ዛሬም ወደ እናንተ ይመጣል። አዳም ሆይ ወዴት ነህ ብሎ የመጣው እግዚአብሔር ዛሬም ወደ እናንተ ይመጣል። ኑ እኔ በእናንተ ተስፋ አልቆረጥኩም ይላል። ኑ ወገኖቼ፣ ኢየሱስ በእናንተ ተስፋ አልቆረጠም። ጌታ በእናንተ እግዚአብሔር በልጆቹ ተስፋ አይቆርጥም። ሊያድነን ነው የሞተው ኢየሱስ። እመኑና በድህነቱ ተቀላቀሉ። የደከማችሁ ደግሞ ጸጋ አለ፣ የሚያወጣ ጸጋ አለ። ጸጋውን ጥሩት። የክርስቶስ ኢየሱስ ጸጋ ለማዳን ነው። ዓለማዊ ምኞትን ለማስካድ ነው። ከዓለም ይበልጣል ኢየሱስ ይበልጣል። ደግሞ እንሄዳለን እኮ ወገኖቼ፣ እንሄዳለን። ይህ 70 እና 80 የምንኖርበት ዓመትን ትተን ደግሞ እንሄዳለን። ደግሞ በበጉ ፊት እንቆማለን። ወገኖቼ ኢየሱስ ያድናል። ኑ ዳኑበት። ኑ በዚህ ስም አምልጡበት። ኑ በዚህ ስም ዛሬም እጠራችኋለሁ። ኑ ኢየሱስ በእናንተ ተስፋ አልቆረጠም። ኑ ወደ ቤቱ፣ ኑ ተመለሱ። ዓለማዊ ምኞትን የምትክዱበት አንድ አለ መንገድ፣ የእግዚአብሔር ጸጋ ነው። ሰው የእግዚአብሔር ጸጋ ካልበዛለት ዓለማዊ ምኞትን መካድ አይችልም። ዓለም የምታባብል ናት። ዓለም ብልጭልጭ ናት፣ ታጓጓለች በጣም። ዓለም ዝም ብለን የምንተዋት ነገር አይደለችም። መቶያ ግን አለን። የክርስቶስ ኢየሱስ ጸጋ በእኛ ላይ ያፈሰሰው የማይገባን ስጦታ ነው ጸጋ ወገኖች። የማይገባን ይሄ ጸጋ ደግሞ ስራው እኛን ከዓለም አፋቶ ወደ ራሱ ወደ ክርስቶስ ኢየሱስ ማቅረብ ነው። ኑ በዚህ ጸጋ ተንጠላጠሉበት። ያመለጥነው እኛ በዚህ ጸጋ ነው። ኢየሱስ ክርስቶስን አምነን ድነን ይሄን ጸጋ ለማዳን ነው ሲለን የዳንበት ይሄ ጸጋ ነው። ዓለማዊ ምኞትን የተውንበት ይሄ ጸጋ ነው ወገኖቼ። ነው ኢየሱስ ጋር ነው። ጸጋው ደግሞ ይረዳችኋል። ይሄ ጸጋ ኦልሬዲ ተገልጧል አለ በመካከላችን። ሊመጣ አይደለም እኮ ወገኖች፣ አለ ይሄ ጸጋ። የደከማችሁ ኑ ወደ እግዚአብሔር ቤት፣ ኑ ወደ ቤቱ ኑ። አሁንም ይጣራል። እኔ ጠራችኋለሁ፣ በክርስቶስ ኢየሱስ ደም ጠራችኋለሁ፣ በፍቅሩ ጠራችኋለሁ፣ በርህራሄው ጠራችኋለሁ። ኑ እግዚአብሔር ቤት፣ ኑ ወደ እሱ ተቀላቀሉ። ኑ ወደ ክርስቶስ ኢየሱስ በተሰራላችሁ ስራ ላይ ዳኑ። ኢየሱስ ለእናንተ እናንተን ለማዳን ነው በቀራንዮ መስቀል ላይ የተሰቀለው። ደሙን ያፈሰሰው ለእናንተ ነው። ኑ እያላችሁ ነው። የእግዚአብሔር ድምፅ ወደ አዳም ሆይ ወዴት ነህ ብሎ እንደሄደ፣ አዳም ሆይ ወዴት ነህ ራቁትህን መሆንህን ማን ነገረህ እንዳለ ወገኖቼ፣ ዛሬ በክርስቶስ ኢየሱስ አምነን በክርስቶስ ኢየሱስ ደም ጸድቀን ጌታ ኢየሱስ ክርስቶስን ተቀብለን ግን በስጋ ድካም የምንፈተን ስጋ ድካም ያለብን ዛሬ ጠራችኋለሁ። እናንተ የሚያስፈልጋችሁ የእግዚአብሔር ጸጋ ነው። ይህ ጸጋ እኮ ዓለማዊ ምኞትን ያስክዳል። ከዚህ ጸጋ ጋር እንድትገናኙ እኔ እለምናችኋለሁ። ይሄ ጸጋ አለ። ይሄ ጸጋ የእግዚአብሔርን ነገር በላያችን ላይ የሚያበዛ ነው። አዲሱን ሰው ልበሱታል። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት አለ። የእግዚአብሔር ምሳሌ አይገርማችሁም? እንደ እግዚአብሔር ምሳሌ የተፈጠረ አለ። እናንብበው ይሄንን ቃል፣ በጣም የምወደው ቃል ነው። ኤፌሶን 4 ላይ ከቁጥር 20 ጀምሬ አነባዋለሁ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም፣ በእርግጥም ሰምታችኋልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መታደስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ሃሌሉያ! እንደ እውነትም እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። ፊተኛ ኑሯችሁን እያሰባችሁ ወገኖቼ፣ እንደ እግዚአብሔር ምሳሌ የተፈጠረ አለ፣ አዲስ ሰው አለ። አዲሱ ኢየሱስ ክርስቶስ እሱ የሚለበስ ነው። አይገርማችሁ? እሱ የምንለብሰውን እንደ እግዚአብሔር ምሳሌ የተፈጠረ ነው።
ሰው እኔ አሁን ምን አይነት ጃኬት እንዳደረኩኝ ሁላችሁም ታያላችሁ። ይሄ ሰማያዊ ጃኬት ጥቁር ቲሸርት አድርጌያለሁ። ግን ቁጭ ብዬ ጥቁር ቲሸርት አድርጌያለሁ፣ ሰማያዊ ጃኬት አድርጌያለሁ አልላችሁም። ኦልሬዲ ታዩታላችሁ ጥቁር ቲሸርት እንዳደረኩ። ላይክ ዛት የክርስቶስ ኢየሱስ ማንነት ስንለብሰው ምን እንደሆነ እኔ እኮ በጌታ ነኝ፣ እኔ እኮ በጌታ ነኝ፣ እኔ እኮ ኢየሱስ አለኝ ሳንል እንደዚሁ ጸጋው በላያችን ላይ ይበዛል። አንደበታችን ሲገታ እናየዋለን። ኢየሱስን የሚሸት ነገር ይወጣብናል። ሰዎች እንደዚህ አይተው ዋው እዚች ላይማ ኢየሱስን አለ፣ እጅማ በጌታ ናት፣ አረ እቺ ኢየሱስ አለባት፣ ቁርጥ እሱ የጌታ ልጅ ናት እንባላለን። አንዳንድ ጊዜ እኔ በጣም ይገርመኛል። ሰዎች መልክ የሚመሳሰል ሰው አይታችሁ ታውቃላችሁ? ወይኔ አንድ አይነት ናቸው፣ እሱና ወይኔ አንድ አይነት ይመሳሰላሉ። ልክ እንደዛ ማለት ነው። እግዚአብሔር አስቀድሞ ሲሰራን እኮ ዘፍጥረት 1:26 ላይ እንደ እግዚአብሔር ምሳሌ ነው የተሰራ ነው ወገኖች። የእግዚአብሔር ምሳሌ ይሄ ጆሮና ይሄ አፍንጫው አይደለም። የእግዚአብሔር ምሳሌ ባህሪ ነው። እንደ እግዚአብሔር ምሳሌ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር ተናግሮ የተፈጠረልን በእግዚአብሔር መልክና አምሳል የተፈጠርን ሰዎች ነን። ስለዚህ እኛ አሁን ደግሞ በአዲስ ኪዳን እንድንኖርበት ደግሞ የተሰጠን ጸጋ አለ። የእግዚአብሔር መልክና ምሳሌ ምንድን ነው? ባህሪ ነው። ዓለም ምንድን ነው? ስፔስ እኮ አይደለም። ዓለማዊ ምኞት ስንል ወይ ደግሞ ዓለምን አትውደዱ ሲለን የእግዚአብሔር ቃል ዓለም ማለት ቦታ አይደለም ወገኖቼ፣ ባህሪ ነው። የአዳም ባህሪ ከአዳም ይዘነው የመጣ ነው ባህሪ። ያኔ ከእግዚአብሔር ክብር በጎደልንበት ጊዜ ጎትተን ይዘነው የመጣን ባህሪ። ለዛ ነው እዚህ ጋር በአእምሯችሁ መታደስ ተለወጡ የሚለው የእግዚአብሔር ቃል። እዚህ ጋር መታደስ የሚያድሰን ደግሞ ይሄ ነው የእግዚአብሔር ቃል። መስማትም የእግዚአብሔር ቃል፣ የምንሰማው የእግዚአብሔር ቃል አለ። የሚለውጥ የእግዚአብሔር ቃል አለ። አደራረግን የሚያሳይ የእግዚአብሔር ቃል አለ። ይሄ ደግሞ በጸጋ ይሆናል። የእግዚአብሔር ጸጋ ይረዳናል። የተገለጠው ጸጋ አለ ወገኖቼ፣ እኛን ወደ ክርስቶስ ኢየሱስ ማንነት የሚያሳድግ የቃሉን ወተት እንድንመኝ የሚያደርግ አዲስ እንደተወለደ ሕፃን የቃሉን ወተት ተመኙ እንደሚል ሰው በራሱ ይህን ማድረግ አይችልም። በራሳችን ብድግ ብለን የቃሉን ወተት የእግዚአብሔር ቃል አንችልም አለ። ግን እንደዚህ የሚያሰኝ የእግዚአብሔር ጸጋ ይባላል ወገኖቼ። ዓለማዊ ምኞትን እንድንክድ የእግዚአብሔርን ነገር እንድንናፍቅ የሚያደርግ የተሰጠን የእግዚአብሔር ጸጋ አለ። በዚህ ጸጋ ውስጥ ሙቭ እንድናረግ ከጸጋ እኛ ከሕግ በላይ እንጂ ከጸጋ በታች ነን። ይሄ ጸጋ የሚያድን ነው። ይሄ ጸጋ የእግዚአብሔርን ምኞት በላያችን ላይ የሚያበዛ ዓለማዊ ምኞትን ደግሞ የሚያስክድ ከዓለም እያፋታ ወደ እግዚአብሔር ወደ ፍቅሩ መንግስት የሚያፈልስም ወገኖች፣ ይሄ ጸጋ ተጠቀሙበት። ይሄ ጸጋ የእውነት የሚረዳ ነው። ብዙዎች ተረድተው አይተናል። በዚህ ጸጋ በቃ ሁነውላቸው አይተናል። ተነክተውበት አይተናል። የሚሰራ ነው። ራሳችሁን ከዚህ ጸጋ በታች አድርጉ። ይሄ ጸጋ ይረዳል። ይሄ ጸጋ በራስ ታግሎ ከኃጢአት ማምለጥ አይቻልም። ሰው በራሱ እፋታለሁ ማለት አይቻልም። በራሳችን ምንም አቅም የለን። መንገዱን እግዚአብሔር እኮ ነግሮናል። በኢየሱስ ስም የልቦናችን አይን ይብራልን። መንገዱን አካሄዱን እግዚአብሔር አስተምሮናል። በጌታ በኢየሱስ ስም ዛሬ የልቦናችን አይኖች ይብሩ። የልቦናችን አይኖች ጳውሎስ የልቦናችሁ አይን እንዲበራ የመጥራቱን ተስፋ አታዩ ዘንድ በጌታ በኢየሱስ ስም የልቦናችን አይኖች ዛሬ ይከፈቱን። ይሄንን እጸልያለሁ። የእግዚአብሔር ቃል በጸጋው ዙፋን ስር ተንበርከኩ። እሱ ጸጋን የጨመረ የሚሰጥ አምላክ ነው። ዙፋኑ ራሱ የጸጋ ዙፋን ነው የሚባለው ወገኖቼ። የእግዚአብሔር ጸጋ እኮ አለ። ዙፋኑ እኮ የጸጋ ዙፋን ነው። በሱ ስር ተንበርከኩ። እግዚአብሔር ይጨምራል ጸጋ። ላቃታችሁ ነገር ጸጋን ጠይቁ። በራሳችን እንታገለዋለን፣ በራሳችን እንወጣዋለን። አቅም አለኝ እኔ የሆነ ሞቲቬት የሚያደርገኝ ሰው ጋር ሄዳለሁ፣ ከዛ እነሳለሁ። አትችይም። ደግሞ እግዚአብሔር ሊረዳ እኮ ቁሟል አለ እኮ እግዚአብሔር እረዳለሁ አለ። ጸጋ አለ። ይሄ የተገለጠው ጸጋ ሰዎችን ሁሉ ለማዳን ነው፣ የደከሙትን ለማዳን ነው። ኑ እናንተ ሸክም የከበዳችሁ ኑ እናንተ ደካሞች ብሎ ማን ይጠራል? ማን ይጠራል ደካሞችን የሚጠራ እኮ የታመነ እግዚአብሔር ነው። ደካማን ማን ኢንቫይት ያደርገዋል? ማን? እግዚአብሔር ግን ይጠራዋል። አይገርምም? እግዚአብሔር ግን ና ደካማ ይላል። ደካማን የሚጠራ የጎበጠን የሚጠራ ቅስሙ የተሰበረን የሚጠራ ለደካሞች የሚራራ የደካሞችን ቀንበር የሚያነሳ የሱን ደግሞ ልዝቡን ደግሞ የሱን ደግሞ የሚሰጥ
አያችሁ ክርስቲያን በባዶ አይሄድም፣ የሚቀበለው አለው ይነሳለትና ከዛ ደግሞ በፍቅር ደግሞ የሚቀበለው ደግሞ ቀንበር ደግሞ ይሰጠዋል። የሱ ቀንበር ቀሊል ነው። ለምን? ከሱ ጋር ነው የምናርሰው፣ የምንጠመደው ከሱ ጋር ነው ወገኖቼ፣ ከኢየሱስ ጋር ነው የምንጠመደው። ቀንበሩ ቀሊል ነው። ደካሞችን የሚጠራው ጌታ ኑ ይላል። ደካማን ማን ይወደዋል? ኢየሱስ። ደካማን ማን ያስበዋል? ኢየሱስ። ወገኖቼ ለዛ ነው ኢየሱስ ያድናል ስንል ዝም ብለን አይደለም የምንለው። ለዛ ነው አድኑ፣ አይተን፣ ደካሞችን አጎብዙ፣ ደካሞችን ጀግና አድርጉ፣ ፈሪዎችን ጀግና ሲል እናንተ ኃያል እያለ ሲያወጣ የእግዚአብሔርን ጸጋ አይተን ነው። የኢየሱስን ማዳን አይተን ነው። ኑ ቅመሱት የምንለው በምክንያት ነው። ኑ ቅመሱት፣ ኑ ቅመሱት፣ ያልቀመሳችሁት ኑ ቅመሱት። ደግሞ የኢየሱስን ማዳን ያያችሁ፣ በክርስቶስ ኢየሱስ የጸደቃችሁ፣ በክርስቶስ ኢየሱስ ደግሞ የምታምኑ፣ በኃጢአቴ ብዛት ግን ኢየሱስ ማየት እኔን አቁመዋል፣ እኔም ደግሞ እንዴት ብዬ እሱ ጋር ሄዳለሁ? ኦልሬዲ አሁንማ በቃ ደክሜያለሁ፣ የኔ ኃጢአት እኮ በዝተዋል የምትሉ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ነው የሚለው እግዚአብሔር ቃል። የእናንተ ኃጢአት ከክርስቶስ ኢየሱስ ደም አይበልጽም። የእናንተ ኃጢአት ከሱ ደም አይበልጽም። የእናንተ ኃጢአት መንሻ አለው የክርስቶስ ኢየሱስ ደም ይላል። ከኃጢአት ሁሉ ሁሉ ነው የሚለው ሁሉ። ይሄ እኛ በሰው አይምሮ እኛ የምናስበው አለ። የእግዚአብሔር ኃጢአት ነው በእግዚአብሔር ዘንድ። ግን እኛ አይ ዝሙቱማ ከበድ ያለ ነው፣ አይ ስርቆቱማ አነስ ያለ ነው፣ አይ ይሄማ እያለን እንደምናመዛዝነው አይደለም። ከኃጢአት ሁሉ ከምኑ ሁሉ? ከሁሉም ኃጢአት፣ ከሁሉም ኃጢአት ከሱ ሁሉ የሚያነጻ አለ የተቀመጠ። ከዚህ ደም ጋር ተገናኙ ወንድሜ። ጸድቀሃል፣ በክርስቶስ ኢየሱስ አምነሃል። ግን ኃጢአትህ አደከመህ፣ ሄድክ ጥለህ አያየኝም ብለህ አዳምን አዳም ሆይ ያለው ጌታ ዛሬ ይጠራሃል። በክርስቶስ ኢየሱስ በራሱ ደም ይጠራሃል። ና ተመለስ ወደ ንስሐ ና፣ ኢየሱስ ይፈልግሃል። ና ዛሬ ምህረት አለው ላንተ። ዛሬ አንተ ላይ የእግዚአብሔር ክንድ አልደከመም። ዛሬ ኢየሱስ ክንዱ እናንተ ላይ አልደከመም። የእግዚአብሔር ክንድ ኃያል ናት። የእግዚአብሔር ክንድ ሁሌም ብርቱ ናት። ልታድናችሁ ትፈልጋለች። ኑ ወደ ቤቱ ኑ። ተስፋ አትቁረጡ። ኑ ተስፋ አትቁረጡ። ኢየሱስ እናንተ ላይ ተስፋ አይቆርጥም። እናንተ ላይ ኢየሱስ ተስፋ አይቆርጥም። አትቁረጡ ተስፋ። ኑ። ደጁ አያጓጓችሁ፣ ዓለማዊ ምኞቱ አያጓጓችሁ። የዓለማዊ ምኞት መቁረጫ መንገድ አለው የክርስቶስ ኢየሱስ ደም የሚባል። ዓለማዊ ምኞትን ቆርጦ የሚጥላለ ወገኔ። ከዓለማዊ ምኞት የሚያፋታ አለ። ካጓጓ መጓጓት እንዳትጓጓ የሚያደርግ ጸጋ አለ። ዓለም ብልጭልጭ ስትል ጉጉት ብለሃል አይደል? እንዳትጓጓ ደግሞ የሚያደርግ ደግሞ አለ። እዚህ ጸጋ ስር ዝቅ በል። ይሄ ጸጋን እርዳኝ ብለው አባት ሆይ በሉት። በቃ በተሰበረ ልብ እግዚአብሔር ሆይ እኔ ኃጢአቴ በዝቷል፣ ምሕረት አድርግልኝ፣ ዓለማዊ ምኞትን የምክድበት ያንተ ጸጋ ይለቀቅልኝ በሉት እግዚአብሔርን። እናንተ በሉት። ያድናል ኢየሱስ። በእውነት ኢየሱስ ያድናል። በእውነት ኢየሱስ ያድናል። ይሄ ስብከት አይደለም፣ ህይወት ነው የምነግራችሁ። ይሄ እየሰበኳችሁ አይደለም። ይሄ ስብከቴን እያሳመርኩኝ አይደለም። ኢየሱስ ያድናል። ኑና ዳኑ። ኑ የጸጋለ ኑ። ዓለሙ ምንም አያደርግም፣ ይበላችኋል። ዓለሙ ሊውጣችሁ ነው የሚያባብላችሁ። ደግሞ አይለቃችሁም። ምንም ጥቅም የለውም ወገኔ፣ ምንም ጥቅም የለውም። ህይወት አለ እዚህ። እንሄዳለን፣ በላይ እንሄዳለን ወገኖች። አለ ለረጅም የምንኖርበት፣ ለዘላለም የምንኖርበት የዘላለም ህይወት የሚባል አለ። ኑ ወደ ዘላለም ህይወት ኑ። እናንተ ኑ። ዓለም ይቅርባችሁ። እናንተ ኑ። በቃ ኢየሱስ ያድናል። ኑ። ኢየሱስ ያድናችኋል። ኢየሱስ አቅም ይሰጣችኋል። ቁንጅጅት ብላችሁ እንድትመጡ የእግዚአብሔር ጸጋማ ይደግፋችሁ። ለደከሙት ነው። እኔ ያለ ለህመምተኞች ነው የመጣሁታል። በሽታ ላለባቸው ለሚድኑትማ ኦልሬዲ በራሳቸው ላይ ለቆሙት ምን ያደርጋል? በሽተኞች ናችሁ፣ አሟችኋል። ኑ። ኢየሱስ ሊያክማችሁ ነው። ኑ። ልብን ማከም የሚችል እግዚአብሔር ነው። ልብን እክም ማድረግ የሚችል፣ ልብን ማቆም የሚችል፣ ልብን መሸላለም የሚችል፣ ልብን ወደሱ ማዞር የሚችል፣ ማስተካከል የሚችል ኢየሱስ ነው ወገኖች። አንደበታችሁ ቆሸሸ፣ ያጸዳል። ኑ። የማትፈልጉትን ነው የምታረጉት። ኑ። የእውነት ኢየሱስ ያድናል። የእውነት ኢየሱስ ያድናል። ኑ። ኢየሱስ ለሃይማኖት አይደለም የመጣው።
በሃይማኖት አትድኑም። ጌታ ያው ምስክሬ፣ ኢየሱስ ለሰው ነው የመጣው፣ ለእኔና ለእናንተ፣ ለሰው ለጠፋው ሰው፣ ለዛ በክርስቶስ ከክርስቶስ ኢየሱስ ለጎደለው፣ ከክብሩ ለጎደለው ለሱ ነው የመጣው። ኑ በጌታ ኑ በቃ አትባሉ፣ ኑ ይቅር፣ በቃ እሱ ይቅር፣ ሙድ የለውም እሱ ሙድ የለውም። በቃ ይሄ እንደዚህ መባላቱ ምንም አይጠቅመንም። ኑ ይሄ በቃ የሚጠራል የእውነት ነው ኢየሱስ። የውሸት የመሰላችሁ ኢየሱስ የእውነት ነው። ስንደጋግምባችሁ፣ ስንባላ፣ ኦር አንዱ ሃይማኖት ከአንዱ ሃይማኖት ሲጣላ ኢየሱስ የደበዘዘባችሁ ኢየሱስ የእውነት ነው። ኢየሱስ የእውነት ነው። ኢየሱስን በእኔ ባህሪ በሰባኪዎች ባህሪ አትገምቱት። እግዚአብሔር ምስክር፣ ኢየሱስ እንደዛ አይደለም። ኢየሱስ የእውነት ነው። ሊያድናችሁ መጥቶ ደሙን አፍስሶላችኋል። ስለ እናንተ ኃጢአተኛ ሳይሆን ኃጢአት ሆኗል። ኑ በቤቱ ኑ። ኢየሱስ ይጠራችኋል ወገኖቼ፣ ኢየሱስ ይጠራችኋል። አልቆረጠም ተስፋ በእናንተ ላይ። ኢየሱስ በልጆቹ ተስፋ አይቆርጥም። አልቆረጠም በእናንተ ኢየሱስ ተስፋ። ኑ ወደ ቤቱ፣ ኑ ወደ ቅፉ፣ ኑ። ኢየሱስ ሊያነጻችሁ ይፈልጋል። ኑ በዋጋ ገዝቷችኋል። እንደፈለጋችሁ መሆን አትችሉም። እንደፈለጋችሁ እንዳትሆኑ የሚያደርግ ደግሞ የእግዚአብሔር ጸጋ አለ። አትበላችሁም ዓለም ኢየሱስ እያለ። ኑ በኢየሱስ ስም ወደ ቤቱ፣ ኑ ወደ ቤቱ። አታታላችሁ። እምቢ በሏት በጸጋው፣ እምቢ በሏት በክርስቶስ ኢየሱስ ጸጋ፣ በተለቀቀው ጸጋ እምቢ በሏት። ዓለምን እምቢ በሏት። እምቢ። እኔ ኢየሱስን አውቀዋለሁ። እምቢ። እኔ ኢየሱስ አግዞኛል። አልፈልግም። እኔ ኢየሱስ ረድቶኛል። አረ ኢየሱስ የእውነት ነው። እምቢ በሏት። እምቢ በሏት። እውነት እምቢ በሏት። እምቢ በሏት። ነፍሴ ሆይ አታስጨንቅኝ አለች። በሏት እንደዛ። ነፍሴ ሆይ አታስጨንቅኝ፣ አታስጨንቅኝ ነፍሴ፣ በቃ እምቢ። ጸጋው ይረዳኛል በሏት። በራሳችሁ ደግሞ ጸድቃለሁ ብላችሁ የምትታገሉ አትችሉም። የእናንተ ጽድቅ ከኢየሱስ ጽድቅ ጋር እንዴት ይወዳደራል? ነውር የሌለው እኮ ነው መስዋዕት መሆን የሚችለው። ነውር የሌለው ደግሞ አንድ ክርስቶስ ኢየሱስ ብቻ ነው። እንግዲህ ወገኖቼ ዓለማዊ ምኞት አስራ የያዘችን ሰዎች ብንኖር ዛሬ ይሄንን ቪዲዮ እየተመለከትን በዓለማዊ ምኞት ታስረን ያለን ዛሬ የዓለማዊ ምኞትን የሚያፋታ የእግዚአብሔር ጸጋ አለ። ኑ ወደዚህ ጸጋ። ዛሬ መልእክቴ አንድ እንድትይዙልኝ የምፈልገው በዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ አለ። ይሄ ጸጋ ተገልጧል። ይሄም ጸጋ ደግሞ ሰዎችን ሁሉ ለማዳን ነው። ወገኖቼ ዛሬ ጸልያለሁ። እግዚአብሔር ደግሞ በእኔ ጸሎት ውስጥ አልፎ እናንተን ይነካል። ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ እህቶቼን፣ ወንድሞቼን፣ አባቶቼን፣ እናቶቼን በዚህ ጸጋ አልፈህ እንድትነካቸው ወደ ቤትህ እንዲመጡ ጥሪህን እንዲሰሙ አቤት ብለው እንዲመጡ እግዚአብሔር እውነትም ይራራል። ለካ ዛሬም የሚራራ አምላክ ነው። ለካ ዛሬም ይቀበለኛል ብለው እንዲመጡ በስምህ ደግሞ ድነው እንዲቀሩ በጌታ በኢየሱስ ስም እኔ ጸልያለሁ። የክርስቶስ ኢየሱስ ስም ከስሞች ሁሉ በላይ ነው እንደሚል በላይ የሆነው ስምህ በትውልድ ሁሉ ገኖ እንዲታይ ዛሬ እኔ ጸልያለሁ። የክርስቶስ ኢየሱስ ስም በእናንተ ላይ ይግነን። በጌታ በኢየሱስ ክርስቶስ ስም ባቃታችሁ ባደከማችሁ ነገር ላይ የኢየሱስ ስም ይውጣበት ዛሬ በጌታ በኢየሱስ ስም። እግዚአብሔር ሆይ በኃጢአት ውስጥ ላሉ ወገኖቼ ጸልያለሁ። ኑ ከእግዚአብሔር ጸጋ ጋር አጣብቃቸዋለሁ ብዬ እናገራለሁ። ዛሬ በጌታ በኢየሱስ ክርስቶስ ስም ጸጋ ይረዳቸው ዘንድ እግዚአብሔር ሆይ ዛሬ እንለምናለን። በጌታ በኢየሱስ ክርስቶስ ስም ያንተ ጸጋ አልፎ እንዲነካቸው በጌታ በኢየሱስ ስም እኔ ጸልያለሁ። አባት ሆይ እያለፈ የሚነካ ያንተ ጸጋ ዛሬ በኢየሱስ ስም በትውልድ መካከል ስትሰራ ያየንክ በእኔ ትውልድ ደግሞ ይሄንን ታደርግ ዘንድ በኢየሱስ ስም ለመንኩ። ማንኛውም የደከመች ነፍስ ትጽናናብህ ዘንድ በኢየሱስ ክርስቶስ ስም ለመንኩ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ደካሞች በስምህ ይጽናኑ። በኢየሱስ ስም ኑ እናንተ ሸክማችሁ የከበደ እንዳልክ ኑ ሸክማችሁ የከበደ ዛሬ ከክርስቶስ ኢየሱስ ጋር ተገናኙ። መጠመጃችሁ ኢየሱስ ይሁን፣ መቆሚያችሁ ኢየሱስ ይሁን። በኢየሱስ ስም የአንደበታችሁን ንግግር የሚያስተካክል የእግዚአብሔር መንፈስ ዛሬ ትገናኛችሁ። በቤታችሁ ላይ የእግዚአብሔር መንፈስ ትገናኛችሁ። በዚህ መንፈስ በኢየሱስ ክርስቶስ ስም
ባረኳችሁ። አሁን ባላችሁበት ስፍራ የእግዚአብሔር ርህራሄ እንድትነካችሁ በኢየሱስ ስም ጸለይኩኝ። የእግዚአብሔር ርህራሄ ባላችሁበት ቦታ አልፋ ትንካችሁ። የክብሩ መንፈስ በኢየሱስ ስም ይውደቅባችሁ። የማዳኑ ኃይል በኢየሱስ ስም በእናንተ ላይ ይገለጥ። ዛሬ በጌታ በኢየሱስ ክርስቶስ ስም ካደከማችሁ መንፈስ አላቀኳችሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ አልፈክ ትሰራ ዘንድ ዛሬ ለመንኩ። አልፈክ ትነካቸው ዘንድ ይሄንን ቪዲዮ የሚመለከቱ እያንዳንዳቸው ይነኩ ዘንድ በኢየሱስ ስም ጸለይኩኝ። ከድካማቸው ይጽናኑ ዘንድ፣ ከድካማቸው ይወጡ ዘንድ ብዙ ደካሞችን ጠርተህ ኃያላን ስታረግ አይተናል በጸጋ። እግዚአብሔር ሆይ ዛሬ ይሄንን እያዩ የኃይል መንፈስ ይገባባቸው ዘንድ እኔ ጸለይኩኝ በጌታ በኢየሱስ ስም። አባቶ ይሄንን ስላረካ አመሰግንሃለሁ። ክብር ሁሉ ላንተ ለስምህ ይሁን። ወገኖቼ ይሄንን ስታዩ እግዚአብሔር ለካ ይወደኛል፣ ለካ እግዚአብሔር በከፈለልኝ ዋጋ ነው ያለሁት፣ ለካ በራሴ መጽደቅ አልችልም፣ የሚያጸድቅ አንድ አለ እሱም ኢየሱስ ክርስቶስ ነው ብላችሁ በዚህ ቪዲዮ ላይ የተማራችሁ ይሄ ነገር የገባችሁ ዛሬ በጌታ በኢየሱስ ስም ከኔ ጋር አንድ ጸሎት ትጸልያላችሁ። የእግዚአብሔር ቃል ሲናገር ሰው በልቡ አምኖ ባፉ መስክሮ ነው የሚድነው። ወገኖቼ በራሳችን መዳን አንችልም፣ በራሳችን መጽደቅ አንችልም። ምንድንበት አንድ ነው እሱም ክርስቶስ ኢየሱስ ነው። የሚያድን አንድ ነው እሱም ክርስቶስ ኢየሱስ ነው። መዳን በሌላ በማንም የለም። መዳን በሌላ በማንም የለም ወገኖቼ። መዳኛው መንገድ ኢየሱስ ነው። ዛሬ በጌታ በኢየሱስ ስም ይሄንን ቪዲዮ ስታዩ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ መቀበል የምትፈልጉ፣ ከዓለማዊ ምኞት መዳን የምትፈልጉ፣ ከኃጢአት መዳን የምትፈልጉ፣ ከጎደላችሁት ከእግዚአብሔር ክብር መዳን የምትፈልጉ ይሄንን ጸሎት ከኔ ጋር አብራችሁ ትጸልያላችሁ። እግዚአብሔርም ዛሬ ይቀበላችኋል። እኔ ስል ከኔ ቀጥላችሁ ይሄንን ትላላችሁ። አባት ሆይ አመሰግንሃለሁ። አባት ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ አምናለሁ። ስለኔ ስትል በመስቀል ላይ ሙተሃል። ስለኔ ስትል በመስቀል ላይ ተሰቅለሃል። ስለኔ ስትል ደግሞ ሞትን ድል አድርገህ በሶስተኛው ቀን ተነስተሃል። አንተ አምላኬ ነህ። አንተ የህይወቴ ጌታዋ ነህ። ዓለምን፣ ሰይጣንን፣ ስራዋን ሁሉ ክጃለሁ። ዛሬ አንተን የህይወቴ ጌታ አድርጌ እሾምሃለሁ። አንተን ዛሬ በፍቃዴ ማንም ሳይጎተጉተኝ ፈቅጄ በላይ ላይ ሾመሃለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም ነፍሴን፣ መንፈሴን፣ ስጋዬን ሁሉ ተቆጣጠር። እኔ ያንተ ነኝ። በጌታ በኢየሱስ ስም ልጅግ ስላደረከኝ አባቴ ስለሆንክ አመሰግናለሁ። ክብር ሁሉ ላንተ ለስም ይሁን። እግዚአብሔር ሆይ እናመሰግናለን። ይሄን ጸሎት ከኛ ጋር አብረው የጸለዩ ሁሉ ወደ ፍቅር መንግስት ስለገቡ፣ ወደ አንተ እቅፍ ውስጥ ስለገቡ ጌታ ሆይ እናመሰግናለን። እንኳን ደስ አላችሁ። እኛም ደስ ብሎናል። በጌታ በኢየሱስ ስም ሰላም ለእናንተ ይሁን።